የቱሪዝም ኢኮኖሚውን ለማስፋትና የከተሞችን ደረጃ ለማሳደግ የሆቴል ኢንዱስትሪው እንዳይነተኛ የመዳረሻ ልማት የሚቆጠር ነው። በተለይም የኮንፈረንስ ቱሪዝምን ለመሳብ ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና ሪዞርቶች መኖር በእጅጉ አስፈላጊ ነው። የቱሪዝም ዘርፉ በመንግስት ከተሰጠው ልዩ ትኩረት አንጻር የሚጠበቀውን ገቢ ማስገኘት እንዲችልና የሀገርን መልካም ስም ለመገንባት እንዲውል በአማራ ክልልም ለዘርፉ ልዩ ትኩረት እንደተሰጠው ርዕሰ መስተዳድር አረጋ ከበደ ገልጸዋል። ከ2018 እስከ 2022 የሚተገበር ስትራቴጂክ እቅድ አለ። በዚህ ላይ በደንብ ጎልቶ የወጣ የአማራ ክልል ጸጋ ብለን የለየነው ቱሪዝም ነው። ቱሪዝም ታሪካዊ መነሻዎች አሉት፣ ባህላዊ መነሻዎች አሉት፣ የተፈጥሮና ሰው ሰራሽ የቱሪዝም መስህቦች አሉ ብለን ለይተናል። በእኛ በኩል ይህን ጸጋ በመለየት ረገድ መዳረሻዎችን ማልማት ትልቅ አቅጣጫ አድርገን ይዘናል። በእኛ በኩል ከመዳረሻ ልማት ውስጥ አንዱ የሆቴልና ቱሪዝም የሆቴል አገልግሎትን እና የሆቴል አገልግሎትና የኮንፈረንስ ቱሪዝምን መሳብ ያስፈልጋል። በሀገራችን ከሚገኙ ከፍተኛ የሆነ የቱሪዝም መስህብ ካላቸው ከተሞች አንዷ የሆነችው ባህር ዳርም የቱሪዝም ኢንዱስትሪውን ማነቃቃት የሚችሉ ደረጃቸውን የጠበቁ ሆቴሎችና ሪዞርቶቿን ቁጥር ለመጨመር እየተሰራ ቢሆንም አንዳንድ ባለሀብቶች በሚጠበቀው ፍጥነት እየሰሩ አይደለም። በጣም መሰረታዊ ችግር ያለባቸው አሉ። ቦታ ወስደው ያልጀመሩ፣ ቦታ ወስደው ያጠሩ፣ ጀምረው ያላጠናቀቁ እና ያቆሙ፣ ጀምረው ያላጠናቀቁ ቢሆንም በሂደት ላይ ያሉ ግንባታዎችን አይተናል። ስለዚህ ልክ በአመራር ደረጃ ዛሬ ካነጋገርናችሁ ጀምሮ በቀነ ገደብ የሚወሰን አቅጣጫ አስቀምጠን ወደ ስራ የሚገባበት ሁኔታ መፍጠር መቻል አለብን ማለት። በሆቴል ኢንዱስትሪ የተሰማሩ ባለሀብቶችም የመሰረተ ልማት አለመሟላት መሬቱን ከሶስተኛ ወገን ነፃ ለማድረግና የይገባኛል ክርክሮች ፕሮጀክቶቻቸውን እንዳዘገዩባቸው ገልጸዋል። 2009 ማስፋፊያ ተሰጥቶን እስካሁን ድረስ ቦታውን አልተረከብንም። ውሳኔ ተሰጥቶን 7 ሰው ነበረ ከኋላ ለ6 ሰዎች ማስፈረሻና ማጓጓዣ ከኪስ አውጥቼ ሰጥቼ አስነስቼ አንድ ግለሰብ ትክ ያልሰጣት አለች። ለሷ ተከሰቶ ቦታውን ለማስረከብ ግን ይሄው 2009 ፕሮጀክቱ በፍጥነት ሄደን ነበር። 102 አልጋ አለው። ብዙ በውስጡም ያሟላቸው በባህር ዳር ውስጥ አሉ ከሚባሉ ሆቴሎች በተሻለ መጠን የተለያዩ እንትኖችን የሚያሟላ ነው እና እስከ 2017 ድረስ ማስፋፊያው ተሰጠንና ይሄ ይገባኛል ጥያቄ ነበረ። ያን ይገባኛል ጥያቄ ደግሞ እስከሚፈታ ድረስ ስራ በደብዳቤ ነው ያቆምነው እኛ በፍርድ ቤት ትዕዛዝ። ባለሀብቶች ጉዳዩ ከሚመለከታቸው ተቋማት ጋር በቅርበት በመስራት ችግራቸውን መፍታትና በአፋጣኝ ስራቸውን ወደ ማስጀመር ሊገቡ እንደሚገባም በምክክሩ ላይ ተነስቷል። በሆቴል ዘርፍ የተሰማሩትን ብቻ ሳይሆን ሌሎችም ዘርፎችን መከታተል እንፈልጋለን። በጥብቅ ቁጥጥር ከመንግስት መሬት ወስዶ ኢንቨስትመንት ፈቃድ አወጡ፣ የግንባታ ፈቃድ አወጡ፣ ወደ ተግባር የገባውን በሙሉ ማለት ነው። ስለዚህ ዛሬ የተገናኘ ነው ደይዋን ነገ ችግር ፈታችሁ በመንግስት በኩል ያለ ችግር ተፈቶ በእናንተ በኩል ያለው ደግሞ ተፈቶ ደይዋን ነገ ወደ ግንባታ እንዲገባም ለማሳሰብም ጭምር ነው። በዚህ ረገድ ያለባችሁንም ችግር መስማት ማዳመጥ የክልሉ መንግስትም የከተማው አስተዳደርም ማገዝ ያለብን ጉዳይ ካለ ማገዝ ስላለብን በተወሰነ በ3 ወር በ4 ወር በ6 ወር ጊዜ ውስጥ አጠናቃችሁ ወደ ሙሉ አገልግሎት መግባት የምትችሉ ስላላችሁ እናንተ ጋር አሁን ቅድመ ሁኔታዎች ባይበዙ ባይነኝ። ርዕሰ መስተዳድሩም ከባለ ሀብቶቹ ጋር በነበራቸው ውይይት ጉዳዩ በትኩረት የሚያዝ መሆኑን ያነሱ ሲሆን በከተማ አስተዳደሩም ሆነ በባለ ሀብቶች በኩል ያሉ ችግሮች ተቀርፈው በፍጥነት ወደ ተግባር መሸጋገር እንደሚገባ ማሳሰቢያ ሰጥተዋል። ለከተማ አስተዳደሩ እና ለከተማና መሰረተ ልማት ቢሮ ደረጀት ያለ እቅድ ወጥቶ በኮሚቴ መመራት አለበት። የተወሰነ እስከምንገፋው ድረስ በኮሚቴ መመራት አለበት። ቤዚካሊ ከተማ አስተዳደሩ መምራት አለበት። በእናንተ በኩል ያነሳችኋቸውን ጥያቄዎች ከተማ አስተዳደሩ እውነተኛ ሆኑትን እስከ ምንድነው 10 ድረስ ታህሳስ 10 ድረስ ፍቱ። ችግር ያለባቸው ችግር የሌለባቸው ደግሞ ባለሀብቶቹ ችግር የሌለባቸው እስከ 10 ተጀምራላችሁ። እስከ 10 መልሰን ቼክ እናደርጋችኋለን እንጂ ቦታ አጥረን ዴድ ካፒታል የሞት ካፒታል ይዘናል መቀጠል አይገባም።